የደቡብ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ምክትል ኃላፊና የከተማ ስራ ዕድል ፈጠራ ዘርፍ ኃላፊ አቶ ኬቦሌም ስልጠናው ለአንድ ማዕከል አስተባባሪዎችና ፈጻሚ ባለሙያዎች በቀጣይ ትልቅ የስራ አቅም የሚፈጥር ነው ብለዋል። የተሰጠ ያለው ስልጠና በዋናነት ሪፎርም ተደርጓል። አንድ ማዕከላት ከዚህ በፊት አንድ ማዕከላት ተብሎ የሚጠራው ስራ ማዕከላት ተብሎ ተቀይሮ ስራዎች አጠቃላይ በከተማ ብቻ ማዕከላት የነበሩት ወይም ስራ ማዕከላት የነበሩትን እስከ ገጠር ክላስተር ድረስ እንዲቋቋሙና የአሰራር ስርዓትን ሪፎርም ተደርጎ መመሪያዎች ላይ በደንብ ስልጠና እየተሰጠ ነው ያለው። አሰራርን የማዘመን ስራ እየተሰራ ይገኛል ያሉት ኃላፊውም በ2018 በጀት ዓመትም ከ367000 በላይ ወጣቶችን ወደ ስራ ለማስገባት ቢሮው እየሰራ እንደሚገኝ ተናግረዋል። በ2018 ዓመተ ምህረት በጣም ጠንከር ባለ መንገድና ሰፋ ያለ ስራ ወጣቶችም ስላሉ ስራ በተፈለገውና ባቀድነው ልክ መፍጠር እንድንችል ባለሙያዎችን በአቅም ግንባታ ማጠናከር ወሳኝ በመሆኑ የተለያዩ ስራ ክፍሎች ላይ ወይም መመሪያዎችና ማኑዋሎች ላይ ስልጠና መስጠት አስፈላጊ ስለሆነ ነው። ይሄም ስንወስድ 367000 በላይ ወጣቶችን ወደ ስራ እናስገባለን ብለን ነው እኛ በዚህ በ2018 ያቀድነው። አዳዲስ ሐሳቦችን መነሻ በማድረግ ለበርካታ ስራ ፈላጊዎች የስራ ዕድል ለመፍጠር የስራና ክህሎት ሚኒስቴር አቅዶ እየሰራ እንደሆነ የገለጹት ደግሞ በስራና ክህሎት ሚኒስቴር የስራ ዕድል ፈጠራ ማስፋፊያ መሪ ስራ አስፈጻሚ አቶ ዘሪሁን አለማየሁ ናቸው። አዳዲስ ሐሳቦችን መነሻ በማድረግ የተዘጋጁ እንደ ቤተሰብ ቢዝነስ እና ማህበረሰብ ቢዝነስ የኢመደበኛን ወደ መደበኛ ለማሸጋገር የሚያስችሉ ሴት ሰንሰለት መር የስራ ዕድል ፈጠራ ለመፈጸም የሚያስችሉ መመሪያዎችን ከክልል ጀምሮ እስከ ስራ ማዕከላት ድረስ ያሉ ባለሙያዎችን ሰፊ ግንዛቤ በመፍጠር በዚህ በ2018 በጀት ዓመት እንደ ሀገር የያዝናቸው የስራ ዕድል ፈጠራ ግቦች እንዲሳኩ የተለያዩ አማራጮችን ተጠቅመው በስፋት እንዲሰሩ ለማስቻል አልሞ የተዘጋጀ የግንዛቤ ማስጨበጫ ስልጠና ነው። ከዚህ ቀደም አንድ ማዕከል ተብሎ ሲጠራ የነበረው የስራ ማዕከል ተብሎ ሪፎርም መደረጉንና ይህም የስራ ፈጠራ ባለቤቶች የሚፈጠሩበት ማዕከል እንደሚሆንም አረጋግጠዋል። ሰልጣኞች የዚህ ያገኙትን በስልጠና ያገኙትን ዕውቀት መነሻ በማድረግ ወርደው ስታፎቻቸውን የማሰልጠን በደንብ ግንዛቤ በመፍጠር በአካባቢያቸው ያሉ ጸጋዎችን መሰረት አድርገው ሰፊ የስራ ዕድል እንዲፈጥሩ እንፈልጋለን። የስራ ዕድል በሚፈጥሩበት ሰዓት ደግሞ እሴት ሰንሰለትን መነሻ አድርገው እነዚህን ታሳቢ አድርገው በስፋት የስራ ዕድል ፈጠራ ስራ ውስጥ እንዲገቡና የቤተሰብ ቢዝነስ ላይ የማህበረሰብ ቢዝነስ ላይ ትኩረት ሰጥተው እንዲሰሩ ይፈልጋል። የእሴት ሰንሰለትን መሰረት ያደረገ የስራ ዕድል መፍጠር ኢመደበኛ ኢኮኖሚውን ወደ መደበኛ ማሸጋገርና ዲጂታል ቴክኖሎጂን መጠቀም ላይ በቀጣይ እንደሚሰራ አረጋግጠዋል። የስልጠናው ተሳታፊዎችም ስልጠናው በእውቀት መረዳትን የፈጠረም በቀጣይም ማሰልጠን እንድንችል እገዛ ማድረጉን አረጋግጠዋል። ወርደን በእውቀት መረዳትን ማሰልጠንም እንድንችል እድል የፈጠረ ነው። ሁለተኛ ባለሙያዎቹ ምን መቼ እንዴት መስራት እንዳለባቸው እንዲረዱና በእውቀት ተግባራቸውን እንዲያሳልጡ መንገድ የከፈተ ስልጠና እንደሆነ ነው የሚገባኝ። በተለይ ስራ ዕድል ፈጠራው ላይ ያሉን ችግሮችን ቀርፈን ወደ ስራ ለማሰማራት ስራ ፈላጊውን ለይተን ወደ ስራ ለማሰማራት ያሉ በርካታ ችግሮች አሉ። በተለይ ከልየታው ጀምሮ ከግንዛቤ ፈጠራው ጀምሮ ስራ ከመፍጠር ጋር መንግስታዊ ድጋፍ ከሚሰጡ ስራዎች ጋር ተያይዞ ከፍተኛ የነበሩ ጉድለቶቻችንን ባየነው በድጋፍና በክትትል ወቅታችን ያየነውን ችግሮች ይፈታልናል ብለን እናስባለን።